አውቃለሁ በጣም እየደከምክ በጣም እየለፋ በጣም ዋጋ እየከፈልክ እንዳገለገልከኝ አውቃለሁ ሲሰማህም ሳይሰማህም እንደ ልብ ሆነ እንደምታገለግልም ያውቃችሁ ምንም ያህል ብንበድለው ምንም ያህል ድካም ቢኖርብን እሱ ግን አስቀድሞ የነበረን ጠንካራ ነገር አይረሳም እሱ ዋናው ጉዳዩ ስተታችን እንድናርም እሱ ዋና ጉዳዩ ጉድለታችንን እንድንሞላ ይገስጸናል ያርመናል ያስተካክለናል እንጂ ስለ ድካማችን ጠንካራ ጎናችንን አይክድም ስለ ድካማችን ብርታታችንን አይዋሽም በማህበራዊ ሚዲያ ፌስቡክ ከፍተ ቲክቶክ ከፍተ ማውራትና ቤተክርስቲያን ውስጥ ኃላፊነት ወስደ መጽሐፍ ቅዱስ ከፍተ ከጉልበት ተንበርክከ ማገልገል በጣም ነው የሚለያየው አንተ ማህበራዊ ሚዲያ ላይ የማትፈልገውን ሰው ብሎክ ታደርገዋለህ ማንንም ሰው ግን ቤተክርስቲያን የሚያስቸግረውን ሰው ብሎክ ያደርገው ውጣና ሂድ ብሎ አይለው በፊት በነበረው ህይወት እሁድ ይርቅ ነበር መቼ ነው እሁድ የሚመጣው ከሰኞ እስከ እሁድ በሆነ ነበር የምትለው አሁን ግን አንድ እሁድን እንኳን ቃል ለመካፈል አንድ እሁድን እንኳን ለመጸለይ አንድ እሁድን እንኳን በአምልኮ እግዚአብሔርን ከፍ ለማድረግ አንድ እሁድን እንኳን ለማገልገል ጊዜ አጣ እግዚአብሔር ደግሞ ለኔ ስትል የጠመድክልኝ ጎሽ የታባታቸው ለኔ ስትል ነው የገላመጥካቸው ያንቆራጠጥካቸው ለኔ ስትል ነው ጎሽ በርታ አይልህም ሩቅ ትሄዳላችሁ እውነቴን ነው ልባችሁ ይፈወሳል ማገልገል ትችላላችሁ መዘመር ትችላላችሁ መሮጥ ትችላላችሁ መጸለይ ትችላላችሁ ጸሎታችሁ ይሰማል ድንኳናችሁ ይታደሳል የሚገርም አንተ ካወቅ አንድ ወይም ሁለት ጉዳይ ነው የምታውቀው አንተ ካወቅ እንደ ቅርበት መጠን ነው የምታውቀው አንተ ከምታውቀው በላይ አበጥሮ ኢን ኤንድ አውት በደንብ አድርጎ የቤቱ ባለቤት እሱ ስለሆነ መቼም ቤተክርስቲያንን እንደማይተዋት ከምታዩበት የራእይ መጽሐፍ ቁጥሮች መካከል አንዱና ዋነኛው ነው በመቀጠል የሚነግራት በኤፌሶን ላለችው ቤተክርስቲያን በመጀመሪያ ብርቱ ጎኗን በማንሳት ምስጋና ያቀርብላታል ስራህን አውቃለሁ ድካምን አውቃለሁ ትግስትህን አውቃለሁ ሐዋርያት ሳይሆኑ ሐዋርያት ነን የሚሉትን መርምረ ፈትሸ እንዳገኛቸው አውቃለሁ ከዛስ ስለ ስሜ መከራ እንደተቀበልክ አውቃለሁ ብሎ 5 መሰረታዊ ነገሮችን ለኤፌሶን ቤተክርስቲያን ያነሳላታል የኤፌሶን ቤተክርስቲያን ብርቱ ጎኗ ምንድነው ጠንካራ ጎኗ ምንድነው ያስመሰገናት ምንድነው እኛ ከኤፌሶን ቤተክርስቲያን ልንማረውና የኛ ልናረጋው የሚገባ ጉዳይ ምንድነው ቢባል አንዱ የኤፌሶን ቤተክርስቲያን የተመሰገነችበት ምክንያት ስራዋ ነው ድካሟ ነው ትግስቷ ነው ሐዋርያት ሳይሆኑ ሐዋርያት ነን የሚሉትን መርምራ ማግኘቷ ነው አለመታገሷ ነው ይሄ ብቻ አይደለም ስለ ስሙ መከራ መቀበሏ ከጌታ ዘንድ እንድትመሰገን ጠንካራ ጎኗ ተብሎ እንዲቆጠርላት ያደረጋት ጉዳይ ነው ወዳጆቼ ቅድም መግቢያ ላይ እንደነገርኳችሁ ምንም ያህል ብንበድለው ምንም ያህል ድካም ቢኖርብን እሱ ግን አስቀድሞ የነበረን ጠንካራ ነገር አይረሳም እሱ ዋናው ጉዳዩ ስተታችን እንድናርም እሱ ዋና ጉዳዩ ጉድለታችንን እንድንሞላ ይገስጸናል ያርመናል ያስተካክለናል እንጂ ስለ ድካማችን ጠንካራ ጎናችንን አይክድም ስለ ድካማችን ብርታታችንን አይዋሽም እንደ አንዳንድ ሰዎች እንደ ጽንፈኛ ሰዎች በጥላቻ እንደተሞሉ ሰዎች አይደለም እሱ ቤተክርስቲያንን ሲያያት ጥንካሬዋንም ይናገራል በጥንካሬዋ ምክንያት ያመሰግናታል at the same time ደግሞ እምነቅፍብሽ ነገር አለ ብሎ ይላታል የመጀመሪያው የተመሰገነችበት ጉዳይ ጻፉ ስራህን አውቃለሁ ይላል ክርስቲያን በስራ ባይድንም ለስራ ድኗል ስራህን አውቃለሁ አየ ኤፌሶንን ቤተክርስቲያን ከምትመሰገንበት ጉዳይ አንዱ ስራህን አውቃለሁ የምናደርገውን የምንሰራውን ሰዎች ባያቁም እሱ ካወቀ ይበቃል ሰዎች ላያቁ ይችላሉ ጌታ ኤፌሶንን ቤተክርስቲያን እንደዚህ ይላታል ስራህን አውቃለሁ ሰዎች ላያቁ ይችላሉ በሰራው ስራ ላትመሰገን ትችላለህ ዕውቅና ላይሰጥ ይችላል እሱ ብቻ አይደለም ሰዎች ላያስደስታቸው ይችላል የምትሰራው ስራ እኔ ግን አውቃለሁ እንዴት የሚያስደስትና የተባረከ የእግዚአብሔር እቺን ቤተክርስቲያን የሚያመሰግንበት ጉዳይ እንደነበረ ስትመለከቱ በጣም የሚከም ነው እኔ ራእይ መጽሐፍን ሳጠና ከተነካውበት ጉዳይ አንዱ ይሄ ነው ስራህን አውቃለሁ አለ
ሰዎች ላያውቁ ይችላሉ። ሰዎች ክሬዲት ላይሰጡት ይችላሉ። ሰዎች ላያስደስታቸው ይችላል፣ ላይጥማቸው ይችላል። እግዚአብሔር ግን ሰዎች እውቅና አልሰጡትም። ሰዎች አላስደሰታቸውም። ሰዎች ቴንኪው አላሉህም። ስለዚህ አላቅም አይልም። ስራህን አውቃለሁ፣ እንዴት ባለ ሁኔታ እንደምትሰራ በደንብ አድርጌ ነው ማውቀው ይላል። ቀጥሎ ሲናገር ሁለተኛው ጉዳይ ድካምህን አውቃለሁ ይላል። ይሄን ስራ ስትሰራ ያለ መሰልቸት እንደሆነ፣ ይሄን ስራ ስትሰራ ያለ ማቋረጥ እንደሆነ ድካምህን አውቃለሁ። በጣም እየደከምክ፣ በጣም እየለፋህ፣ በጣም ዋጋ እየከፈልክ እንዳገለገልከኝ አውቃለሁ። ሲሰማህም ሳይሰማህም እንደ ልብ ሆነ እንደምታገለግልም ያውቃል። ያለ መሰልቸት ያለ ማቋረጥ ኮንሲስተንሲን ጠብቀ ሁሉ ጊዜ በጣ ክፍል ላይ እንደምትገኝና እንደማትገኝ ያውቃል። ይሄ መልእክት ለኤፌሶን ቤተክርስቲያን ነው። ዛሬ ግን ለኔና ለእናንተ ነው። ያውቃል። እንዴት እንደምናገለግለው ያውቃል። እንዴት እንደምንሮጥለት ያውቃል። እንዴት እንደምንሰራለት ያውቃል። ያለ መሰልቸት ያለ መታከት ያለ ማቋረጥ ሰውዬኝ አላየኝ ብለ ሰው ቴንኪው አለኝ አላለኝ ጉዳይ ሳይሆን እንደምታገለግለውን ያውቃል። አውቃለሁ። ዛሬ ሰው ክሬዲት ካልተሰጠው በጣም ነው የሚያንገበግበው። እውቅና ካልተሰጠው አውቃለሁ። ስለ ቤቴ ዝም እንዳላልክ አውቃለሁ። ስለ ወንጌል ዝም እንዳላልክ አውቃለሁ። በደንብ ነው ድካምህን ደክሞሃል። እየደከምክ ነው የምታገለግለው። እየደከምክ ነው የሰራኸው። በቸልተኝነት አይደለም። ያስታውቃል። ጉልበቴ ያስታውቃል። መልክ ያስታውቃል። ደክመሃል። እንቅልፍህን ሰውታል። ቀን ማታ ሳትል፣ ክረምት በጋ ሳትል እንዳገለገልከኝ አውቃለሁ። ያውቃል። እግዚአብሔር ያውቃል። ስታገለግል ለዮናታን ብለህ እንደማታገለግል እወቅ። ስትሰራ ለዮናታን ብለህ ለምትሰራው፣ ለማንም ደስታና ምቾት ብለህ ለምትሰራው ሰው እውቅና ላይሰጥ ይችላል። ቴንኪው ላይልህ ይችላል። it doesn't matter። በሰማይ ያለው በሚረካበት ልክ፣ እሱም በሚያስደስተው ልክ በኢየሱስ መስራት ይሁንላችሁ። ባካችሁ ጩሁና አሜን በሉ። ከስንፍና ወጣችሁ፣ ከቸልተኝነት ወጣችሁ፣ ከድካም ወጣችሁ፣ ከዝለት ወጣችሁ ለሱ እንደሚገባው ስራ ስትሰሩ ወዳጆቼ፣ እንግዳ እንኳን ጋብዛችሁ ቤታችሁ ለእንግዳው እንደሚገባ ነው የምትዘጋጁት። እንግዳው ከባድ ከሆነ ትልቅ ከሆነ በጣም ነው ትኩረት ሰጥታችሁ የምትዘጋጁት። የእንግዳው ልክ የዝግጅታችሁ ሁኔታ ይናገራል። ልክ እንደዚሁ ነው ለአምላካችሁ እንደሚገባው፣ ለአዳኛችሁ እንደሚገባው። ሰው አይመሰክርም፣ እሱ ይመሰክርልሃል። ሰው ቴንኪው አይልም፣ እሱ ግን አይረሳም። ሰው አይጥመውም፣ እሱ ግን በትክክል እነግርሃለሁ የሰራህበትን መንገድ አይረሳም። ስራህን አውቃል። ከዛስ ድካምህን አውቃለሁ። እየደከምክ እንዳገለገልክ አውቃለሁ። ሳትሰለች እንዳገለገልክ አውቃለሁ። ያወራና የሰራ እንዳይደለም። በማህበራዊ ሚዲያ ፌስቡክ ከፍተ ቲክቶክ ከፍተ ማውራትና ቤተክርስቲያን ውስጥ ኃላፊነት ወስደ መጽሐፍ ቅዱስ ከፍተ ከጉልበት ተንበርክከ ማገልገል በጣም ነው የሚለያየው። አንተ ማህበራዊ ሚዲያ ላይ የማትፈልገውን ሰው ብሎክ ታደርገዋለህ። ማንም ሰው ግን ቤተክርስቲያን የሚያስቸግረውን ሰው ብሎክ ያደርገው ውጣና ሂድ ብሎ አይለው። ዛሬ ማህበራዊ ሚዲያ ላይ ቁጭ ብለህ መብራትን እንደዚህ አድርገህ አውርተህ ልክ ወንጌልን ከአንድ ጫፍ ወደ ሌላ ጫፍ የወሰድክ ሊመስል ይችላል። እንዳትሳሳት። ያወራና የሰራ ይለያያል። ያወራውን አውቃለሁ አይደለም ያለው፣ የሰራኸውን አውቃለሁ። ስራህን አውቃለሁ። ድካምህን አውቃለሁ። ልፋትህን አውቃለሁ። ወሬህን አይደል። የወደፊት ስጋቴ ምን መሰለህ? ወንጌልን ፌስቡክ ከፍቶ ቲክቶክ ከፍቶ ያገለገለ ማህበረሰብ ወደ ቤተ ክርስቲያን መጥቶ ተንበርክኮ መጽሐፍ ቅዱስ ከፍቶ ማገልገል ይቸግረዋል። ይቸግረዋል። ሰው በቤተ ክርስቲያን ውስጥ አድራሻ ከሌለው፣ ሰው በቤተ ክርስቲያን ውስጥ ኃላፊነት ከሌለው፣ ሰው በቤተ ክርስቲያን ውስጥ የተቀበለው የተሸከመው ቀንበር ሳይኖረው የማህበራዊ ሚዲያ አንበሳ ሊመስል ይችላል። ግን እንዳይመስልህ ስላናቃለሁ የቤተ ክርስቲያን መጋቢዎች አገልጋዮች እንዳይመስላችሁ። እግዚአብሔር ያወራውን አይደለም የሰራውን፣ የደከመበትን፣ የለፋበትን በደንብ አውቃለሁ። ያውቃል እግዚአብሔር ማን እንዳወራ፣ ማን ደግሞ እንደሰራ፣ ማን ሲሰራ ማን አቃቂር ያወጣ እንደነበረ እግዚአብሔር በደንብ ያውቃል። አውቃለሁ። ድካምህን አውቃለሁ። ደክመሃል።
ለፍተሃል። በ30 ዓመት የ60 ዓመት ሽማግሌ ይመስላል። አንተ ገና ወጣት ሳለ ደክመሃል። አውቃለሁ ስራን ድካምህን አውቃለሁ። ማንም ክሬዲት ላይ ሰጥ ይችላል። እኔ ግን አውቃለሁ አለ። አውቃለሁ። እሱ ብቻ አይደለም ስራን ስትሰራ ድካምን ስትደክም ደግሞ በትዕግስት እንደሆነ አውቃለሁ። ትዕግስትን አውቃለሁ። ትዕግስት የመንፈስ ቅዱስ ፍሬ ነው። ትዕግስት የመጽናትና የመረጋጋት መገለጫ። ስትሰራ ጸንተክ ነው፣ ተረጋግተክ ነው። አንዱ እማቀው ጉዳይ ብሎ የሚለው ትዕግስቱ። ትዕግስትን አውቃለሁ። ብዙ ነገር ታግሰ እንደኖር ካውቃል። እያየ እንዳላይ እየሰማ እንዳልሰማ የብዙ ሰዎች መጫወቻ ስትሆን ኖርሃል። አውቃለሁ። ትዕግስትን አውቃለሁ። ይሄ ደግሞ ወዳጆቼ ትዕግስት የመጽናትና የመረጋጋት መገለጫ። ዛሬ ብዙ ሰዎች ምንም ጽናት የሚባል ነገር የላቸው፣ መረጋጋት የሚባል ነገር የላቸው። አይረጋጉም፣ አይጸኑም። አውቃለሁ አለ። ጽናትን አውቃለሁ፣ መረጋጋትን አውቃለሁ። ከዛ ቀጥሎ ስለ ስሜ መከራ እንደተቀበልክ አውቃለሁ። መስራት ብቻ አይደለም፣ መታገስ ብቻ አይደለም። ስለ ስሜ ቀጥለ መከራ እንደተቀበልክ አውቃለሁ። ይሄ ሁሉ ጠንካራ ጎን አለ። ስራህን አውቃለሁ፣ ድካምን አውቃለሁ፣ ትዕግስትን አውቃለሁ። ሐዋርያት ሳይሆኑ ሐዋርያንን የሚሉትን መርምረ ሐሰተኞች ሆነው እንዳገኛቸው አውቃለሁ። ለስሜ መከራ መቀበላችሁንም አውቃለሁ፣ ይሄንንም አውቃለሁ። ይሄ ሁሉ ጠንካራ ጎን አለ። ቀጠለና ነገር ግን ይሁን እንጂ የምነቅፍብህ ነገር አለ አለ። ጻፉ። የምነቅፍብህ ነገር ብላችሁ የምነቅፍብህ ነገር ደግሞ የቀደመውን ፍቅርን ትተሃል። ምንም እንኳን ሐሰተኞችን ብትለይም፣ ምንም እንኳን ለስሜ መከራ ብትቀበልም የምነቅፍብህ ነገር አለ። በስራ በትዕግስት በድካም በጣም የምትታወቅ ነው። በዚህ ኤክሰለንት ነው፣ 100 ከ100 ሰጥቻለሁ። ነገር ግን የምነቅፍብህ ነገር አለ። የቀደመውን ፍቅርን ትተሃል። ይሄ ፍቅር የሚለው ሐሳብ በሁለት መልኩ ሰዎች ይመለከቱታል። የመጀመሪያው የኤፌሶን ሰዎች ገና ጌታን ሲቀበሉ ሳለ ለጌታ የነበራቸውን ፍቅር ነው የተዉት የሚሉ አሉ። ሌሎች ደግሞ አይደለም፣ እርስ በርሳቸው አንዳቸው ለሌላቸው ያላቸውን ፍቅር ነው የተዉት ይላሉ። ለኔ ግን ሁለቱም ያስኬዳል። ምክንያቱም ሰው ከጌታ ጋር ያለውን ፍቅር ከተወ ከወንድሙ ጋር ያለውን ፍቅር የሚያስቀጥልበት ምንም ምክንያት የለም። የቀደመው ፍቅርን ትተሃል አለ። ገና ጌታን ስትቀበል ለክርስቶስ የነበረህን ፍቅር ትተሃል። ትዝ ይልሃል? ያኔ ገና ጌታን ስትቀበል ለክርስቶስ የነበረ ፍቅር ግለቱ፣ ሙቀቱ አሚን ብላ አጠግብም፣ ጸልይ አጠግብም፣ መጽሐፍ ቅዱስ አንብባ አጠግብም። እዚህኛውም ኮንፈረንስ እዛኛውም ኮንፈረንስ አጠፋም፣ የጸሎት ፕሮግራም አጠፋም፣ አዳር ጸሎት አጠፋም። በስመ አብ የነበረ ግለት የቀደመው ፍቅር ትተሃል። ገና ወደ ጌታ ስትመጣ የነበረ ለቃሉ የነበረ መነሳሳት፣ ለጸሎት የነበረ መነሳሳት፣ ለወንድሞች ህብረት የነበረ ፍላጎት። ይሄ ብቻ አይደለም፣ አንዳችሁ ከሌላችሁ ጋር ያላችሁን ያኔ የነበራችሁ ፍቅር ትታችኋል። አይገርምም? ከዛ እንደዚህ አለ፣ አንተ ሐዋርያት ሳይሆኑ ሐዋርያት ነን የሚሉትን መርምረህ ሐሰተኞች ሆነ ስላገኛቸው ድካም፣ ስራን፣ ትዕግስትን አውቃለሁ። ግን አለ ከወዴት እንደወደቅክ አስበህ ይሄ ታላቅ አወዳደቅ ነው አለ። ይሄ ታላቅ አወዳደቅ ነው። እነዚህ ጠንካራ ነገሮች ቢኖሩም አለ ወድቀሃል። ፍቅርን መተው ምን ማለት ነው ብላችሁ ጻፉ። ፍቅርን መተው ማለት በሙቀት የጀመረውን በቅዝቃዜ እና በቸልተኝነት ማስቀጠል ማለት ነው። በሙቀት የጀመረውን በቅዝቃዜ እና በቸልተኝነት ማስቀጠል ማለት ነው። በፊት በጣም በከፍተኛ ተነሳሽነት ነበር የምታገለግለኝ። በፊት በከፍተኛ ፍቅር መውደድ ነው የምታገለግለኝ። ከፍተኛ የሆነ ግለት ነበረ። አሁን ግን ስታገለግለኝ በቸልተኝነት ነው። ከወንድሞች ጋር ያለን ፍቅር ራሱ ቸልተኝነት ነው። ጊዜውን ለመድከው፣ ቦታውን ለመድከው፣ ተላመድክና ቤተክርስቲያኑ ስትላመድ ሁሉ ነገር ቀለለብህ። እንደ ድሮ አልከብዳለ። በፊት በነበረው ህይወት እሁድ ይርቅ ነበረ። መቼ ነው እሁድ የሚመጣው? ከሰኞ እስከ እሁድ በሆነ ነበር የምትለው። አሁን ግን አንድ እሁድን እንኳን ቃል ለመካፈል፣ አንድ እሁድን እንኳን ለመጸለይ፣ አንድ እሁድን እንኳን በአምልኮ እግዚአብሔርን ከፍ ለማድረግ፣ አንድ እሁድን እንኳን ለማገልገል ጊዜ አጣ። የምነቅፍብህ ነገር አለኝ። በሙቀት የጀመርከውን በቅዝቃዜና በቸልተኝነት እያስቀጠልከው ነው። ወዳጆቼ ፍቅር ማለት የሚሰማን ስሜት ማለት አይደለም። ለነገሮች የምንሰጠው ወስነን የምናደርገው የህይወት መርህ ነው። ፍቅር የሚሰማን ሳይሆን የምናደርገው ነው። ጻፉ። የሚሰማን አይደለም፣ የምናደርገው ነው ፍቅር።
በስሜት ደረጃማ ማንም ሰው ሊሰማው ይችላል። ለምሳሌ ልብስ ቸግሮኝ ብታዩ ወይኔ ልብስ በገዛውለት ብላችሁ ሊሰማችሁ ይችላል። ፍቅር ማለት የሚሰማችሁ ስሜት አይደለም፣ የምታደርጉት ድርጊት ነው፣ ተግባር ነው ፍቅር ማለት። የቀደመው ፍቅርን ትተሃል አለ። የሚገርም ነው እግዚአብሔር የሚናገረው ትተሃል ነው የሚለው። ጠፍቶብሃል አይደለም የሚለው፣ ትተሃል። ሆን ብለህ ነው የተውከው። ሆን ብለህ ነው። ጠፍቶብህ አይደለም። ይወበት ወይኔ የቱ ጋር ነው ያረኩት? ምኑ ጋር ነበር የጠፋሁት? ከመቼ ወዲህ ነበር ፍቅሬን ያጣሁት ብለህ አይደለም። ትተሃል። ስትተው በምክንያት ነው። ስትተው በጉዳት ነው። ተጎድቻለሁ ብለህ ነው የተውከው። ምክንያት ኖሮ ነው የተውከው። ግን እንድታቅ የሚገባ ነገር አለ። በምክንያት ተው፣ ያለ ምክንያት ተው፣ ተጎድተህ ያለ ጉዳት ተው። የተውከው ፍቅር ከተጠያቂነት ውስጥ እንደሚከትህ እንደማታመልጥ። ትላንት የነበረህን ፍቅር ትተዋል። ስትተው ምክንያት አለ። ጎርተው ነው የተውከው፣ በድለው ነው የተውከው፣ ምክንያት ኖሮክ ነው የተውከው። ምክንያት ኖረህም ምክንያት አልኖረህም በተውከው ፍቅር ምክንያት ትጠየቃለህ ይለዋል። ከወዴት እንደወደቅህ አስብ ይለውና እንደዚህ ይላል። እንደውም ይላል ሐሰተኛዎችን ለይተህ ስለገለጥካቸው፣ ጠንካራ ሰራተኛ ስለሆንክ፣ ድካምና ስራ ስላለህ አሁን ፍቅርን ብተውም ትቀጥላለህ አይደለም የሚለው። መቅረዝህን ወስደዋለሁ ይላል። አገልግሎትን ወስደዋለሁ። እንደዚህ በጥላቻ አትቀጥልም፣ እንደዚህ በአድማ አትቀጥልም፣ እንደዚህ በክፋት አትቀጥልም። ወስድብሃለሁ። ጥሩ ነው እኮ ስራን አውቃለሁ፣ ድካምን አውቃለሁ፣ ትዕግስትን አውቃለሁ፣ ለስሜ መከራ መቀበልን አውቃለሁ። እኔ ግን ቤዚክ የሆነው ጉዳይን ትተሃል። ያም ደግሞ ገና ጌታን ስትቀበል የነበረ ፍቅር ነው። ለወንድሞች የነበረ ፍቅር ነው። ያኔ ጌታን ስትቀበል የራስን ነገር አትፈልግም ነበር። ፍቅር የራሱን አይፈልግም። ፍቅር ይታገሳል። ፍቅር ቸርነት ያደርጋል። መጽሐፍ እንደሚናገር አሁን ትተኸዋል። ፍቅር የሌለውን አገልግሎትን አልፈልገውም። ሜርሲፉል ያልሆነውን አገልግሎትን አልፈልገውም። ወዳጆች ውጪ ያሉት ሰዎች ድራፍት እየጠጡ ነው የሚጠሉ። ቤት ውስጥ ያሉ ሰዎች ጥቅስ እያነበቡ ነው የሚጠሉ። አይናቸው ሲቀላ እጃቸው ሲንቀጠቀጥ ራሱ ታያል። እነዚህ ኤፌሶን አማኞች በአንድ በኩል ለጌታ የሚተጉ ናቸው፣ በሌላ በኩል ደግሞ ፍቅርን ትተው የሚመላለሱ ናቸው። ደግሞ ስማይ ፍቅርን የመተው መገለጫ አለ። ፍቅርን ስትተው ማሳያሉ መገለጫ አሉ። ጻፉ። መገለጫዎቹ ምንድናቸው ብላችሁ ጻፉ። ፍቅርን የመተው መገለጫ ምን መሰለ? የመጀመሪያው ጉዳይ ትኩረት ማጣት ነው። ፎከስ አቴንሽን the level አንተ ለክርስቶስ የምትሰጠው ለወንጌል የምትሰጠው አቴንሽን የፍቅር ማሳያ ነው። የፍቅር ማሳያ ፍቅርን የመተው ሁለተኛው መገለጫ ምን መሰለ? ለጸሎት ለቃሉና ለወንድሞች ህብረት ያለህን ፍላጎት ማጣት ነው። ለጸሎት ለቃሉና ለወንድሞች ህብረት ያለህን ፍላጎት ማጣት ነው። ዛሬ ድሮ እንደነበረ አይደለም። ለወንድሞች ህብረት ያለ ፍላጎት፣ ለጸሎት ያለ ፍላጎት፣ ለቃሉ ያለ ፍላጎት ድሮ እንደነበረው አይደለም። ድሮ እኮ መጽሐፍ ቅዱስ ነበረህ እኮ። ድሮ ሳትጸልይ እኮ አታድርም እኮ፣ ሳትጸልይ እኮ አተኛም፣ ሳትጸልይ እኮ ቀንና አትወጣም። ፍላጎት የለህም። አሁን ለጸሎት ፍላጎት የለህም፣ ለቃሉ ፍላጎት የለህም፣ ለወንድሞች ህብረት ፍላጎት የለህም። ፍቅርን ለመተው መገለጫው ምንድነው ካልከኝ፣ ከቃሉ ይልቅ ለሰዎች አስተያየት መጨነቅ ነው። ሌላው ደግሞ ስለ ጌታ ለመናገር ፍላጎት ማጣት። አሁን የኤፌሶን ቤተክርስቲያን ፍቅሯን ትታለች። በፊት የነበራት ፍቅር ትታለች። ቆይ ጣረ ለመሆኑ እቺ ቤተክርስቲያን በድካሟ የምትታወቅ ቤተክርስቲያን፣ በስራዋ የምትታወቅ፣ በትዕግስቷ የምትታወቅ ቤተክርስቲያን፣ እንደዚህ ጌታ የመሰከረላት ቤተክርስቲያን፣ ሐዋርያት ሳይሆኑ ሐዋርያት ነን የሚሉትን መርምራ ፈትና ሐሰተኞች እንደሆኑ ያገኘቻቸው ቤተክርስቲያን፣ ስለ ስሙ መከራ የምትቀበል ቤተክርስቲያን ምን ቢሆን ነው ፍቅሯን ለመተው እንደዚህ ደረጃ የደረሰችው? እኔ እንድታቁ ፈልጋለሁ። ምን ቢሆን ነው ፍቅራቸውን ለመተው ምክንያት የሆናቸው ነገር ምን መሰላችሁ? ለሐሰት ትምህርት የነበራቸው ተቃውሞ ወደ ፍርድ መንፈስ አመጣቸው። የፍርድ መንፈስ ፍቅራቸውን ወደ መተው አደረሳቸው። ጻፉ። ዲሲዲ ለሐሰት ትምህርት የነበራቸው ተቃውሞ የት ገፍቶ አመጣቸው መሰለ? የፍርድ መንፈስ ጋር አመጣቸው። እንትና ድኗል፣ እንትና አልዳነም፣ እንትና ሐሰተኛ፣ እንትና እውነተኛ እያሉ ልክ እንደ በሬ ስጋ ታላሽና ታላቅ እየለዩ ሲጀምሩ ለእግዚአብሔር ቀንተው ነው የጀመሩት። ሲጀምሩ ለእግዚአብሔር ወግነው ነው የጀመሩት። ጉዳዩ ግን ኤክስትሪምሊ ሄዶ
ለሐሰት ትምህርት የነበራቸው ተቃውሞ ወደ ፍርድ መንፈስ፣ የፍርድ መንፈስ ፍቅር ወደ መጥፎ አመጣቸው። ባጭራ ማርያ ልንገር፣ የሐሰት ትምህርትን መጥላትና ኃጢአትን መጥላት ትክክል ነው። ሐሰተኛን መጥላትና ኃጢአተኛን መጥላት ግን ወንጀል ነው። ሰዎቹ የሐሰት ትምህርትን ስለጠሉ ሐሰተኞችን ሁሉ ጠልተዋል። እግዚአብሔር ራሱ ኃጢአቱን ይጠላል፣ ኃጢአተኛውን አይጠላም። ኃጢአተኛን ይወዳል፣ ኃጢአቱን ይጠላል። ኃጢአት ወንጀል ነው። ኃጢአተኛን መጥላትም ወንጀል ነው፣ ወንጀል ነው። ስለዚህ መቀጠል አልቻሉም ሰዎች። እግዚአብሔር ደግሞ ለኔ ስትል ነው የጠመድክልኝ። ጎሽ የታባታቸው ለኔ ስትል ነው የገላመጥካቸው ያንቆራጠጥካቸው። ለኔ ስትል ነው ጎሽ በርታ አይልህም፣ አይልህም፣ አይልህም። መንፈስ ቅዱስ በእናንተ ህይወት የሚያደርገውን ጌታ እየተናገረኝ ነበር። እግዚአብሔር በጣም ማቹርድ የሆነ ክርስትና ነው የምትኖሩት። እስቲ አሜን በሉ። የበሰለ ለቤተ ክርስቲያን በረከት የሆነ ለሀገር በረከት የሆነ ለትውልድ ሞዴል የሆነ ዛሬ በጌታ በኢየሱስም ጸለይኩላችሁ። በምንም ምክንያት የተዋችሁትን ፍቅር እንደገና ታነሱታላችሁ። እግዚአብሔር ልባችሁን ይፈውሰዋል። አሜን ይባላል። ይቅርታ ማድረግ ያቃታችሁ የሆነ ጉዳይ አለ፣ ጸለይኩላችሁ። በኢየሱስም የሆነ ይቅርታ የምታደርጉበት ኃይል ያገኛችኋል። መተው ያቃታችሁን ጉዳይ የምትተውበት መንፈስ በኢየሱስም ያገኛችኋል። ትታረቃላችሁ። በቃ ጌታ የሚወደው ፍቅሬን ነው ብላችሁ፣ ጌታ የሚወደው ልቤን ነው፣ ልጅነቴን ነው፣ ያኔ ድሮ የነበረኝን ልብ እንደገና መልሶ ዛሬ እግዚአብሔር የሚያደርገው ነገር ልንገራችሁ። መልሶ ከዚህ ትምህርት በኋላ መልሶ የትናንትናውን ያንን ንጹሑን፣ ቅኑን፣ ታዛዡን፣ ሽባዩን፣ ትሁቱን ልብ ያንን የሥጋ ልብ የድንጋይ ልብ አውጥቼ የሥጋ ልብ ጨምርላችኋለሁ እንደሚል እግዚአብሔር ልባችሁን ያስተካክለዋል። አገልጋዮች የሆናችሁ አሜን በሉ። በደንብ አድርጋችሁ እመኑ። በጣም 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 ትልቅ መንፈሳዊ ሪስቶሬሽን ነው የሚሆንላችሁ። ትልቅ መንፈሳዊ ተሐድሶ ነው የሚሆንላችሁ። ከዚህ በኋላ ተፈታችሁ ታገለግላላችሁ፣ ተፈታችሁ ትዘምራላችሁ። ለምን ሲባል ልባችሁ እንደገና ታድሷል፣ ልባችሁ እንደገና ተጠግኗል። እግዚአብሔር የሚወደው ትዝ ይላችኋል። እግዚአብሔር የሚወደው የምትቀይሩት ልብስ የለም፣ የምታደርጉት አዳዲስ ነገር የለም። ትልቁ ወላችሁ እግዚአብሔር አይኑን እናንተ ላይ የጣለበት ጉዳይ ያ የልጅነት ልባችሁ ነበረ። ዛሬ እግዚአብሔር መልሶ ያንን ልባችሁን ያድሰዋል። አገልጋይ የሆነ ሰው ካለ አሜን ይበለኝ። በኢየሱስም ጥላቻ ከውስጣችሁ ወጣ፣ ሐዘን ከውስጣችሁ ወጣ፣ ቁስል ከውስጣችሁ ወጣ። ሩቅ ትሄዳላችሁ፣ ሩቅ ትሄዳላችሁ፣ ሩቅ ትሄዳላችሁ፣ ሩቅ ትሄዳላችሁ። እውነቴን ነው። ልባችሁ ይፈወሳል። ማገልገል ትችላላችሁ፣ መዘመር ትችላላችሁ፣ መሮጥ ትችላላችሁ፣ መጸለይ ትችላላችሁ። ጸሎታችሁ ይሰማል፣ ድንኳናችሁ ይታደሳል። የወደቀችውን የዳዊትን ድንኳን እንደገና ሰራታለሁ። ያቺ የምትዘምር ድንኳን፣ የምትቀኝ ድንኳን፣ ያቺ እንደ ልቤ የተባለች ድንኳን በተለያየ ምክንያት ወድቃ ነበር። ሰራታለሁ ለእግዚአብሔር ዛሬ በጌታ በኢየሱስ ስም ያ የትላንትና ነገራችሁን እግዚአብሔር መልሶ ይሰራዋል። በኢየሱስ ስም ይሰራዋል። በጌታ በኢየሱስ ክርስቶስ የተጎዳችሁ ሰዎች፣ ያዘናችሁ ሰዎች፣ የተሰበራችሁ ሰዎች፣ ማገልገል ያቃታችሁ፣ ህብረት ማድረግ ያቃታችሁ፣ መማር ማስተማር ያቃታችሁ፣ መጸለይ ያቃታችሁ ሰዎች በጌታ በኢየሱስ ዛሬ ማታ ጸለይኩላችሁ። ልባችሁ የተፈወሰ ይሆን። እስቲ በደምብ ጩኹና አሜን በሉ። ልባችሁ የተፈወሰ